ለመጮህ እድል ማግኘት በራሱ የፖለቲካ ትልቁ እርምጃ ነው። እርሶ እዚህ ቤት ውስጥ ከጠቅላይ ሚኒስትር ጋር ወለኔ ማለት የሚያስችል እድል እኮ አልነበሩትም። ከዚህ ቀደም ፓርላማ ላይ እኮ አልነበራችሁም እድል። አሁን ወለኔ ብለው ይሄ ሁሉ ሰው የእርሶን ኬዝ እንዲሰማ ማድረግ፣ ኢትዮጵያ እንዲሰማ ማድረግ አንድ የፖለቲካል ትግል ውጤት ተደርጎ መታየት አለበት እንጂ ውጤት ማለት በቃ እንደው የጸደቀ ክልልና ዞን ብቻ አይደለም። በደብዳቤ እኔ ከዛሬ ጀምሮ ወለኔ እንደዚህ የምወስነው ጉዳይ አይደለም። ያው እርሶም እዚህ ቢመጡ አይወስኑም። ባይዞ እርሶ ራሶ ጠቅላይ ሚኒስትር ቢሆኑ አይችሉም። ስርዓት አለው በክልል በፌዴሬሽን ምናምን። እርሶ ያን ነገር ማገዝ ነው የሚችሉትና እንደው ነገሩን ዝም ብላችሁ እኔ ላይ ባጥሉት ጥሩ ነው። ከአቅሜ በላይ በሆኑ ጉዳዮች ከኔ መጠበቅ ትክክል አይደለም። የእርሶም የአባቴ የሚያነሱት ጉዳይ የኔ አቅም ውስን ነው። እኔ ፌዴሬሽን ምክር ቤት አባል አይደለሁም። ይሄን ጉዳይ ተመካከሩበት ልል እችላለሁ። ከዛ አልፌ መወሰን ድምጽ መስጠት ግን አልችልም። ይሄ ጉዳይ በፓርላማ አይታይም። ያው እንደምታውቁት እንደዛ አይምሰልህ። ከፈለክ ካንተ ነጋዴም ስለሆንክ ብዙ ቤተሰቦች ስላሉ ጠይቅ ሂድና እያንዳንዱ ወለኔ መርካቶ ያለው ነጋዴ ባለፉት 5 ዓመታት ካላጋነንኩ ሀብቱ ደብል ጨምሯል። ካላጋነንኩ ነው ማወራ። ቼክ አድርግ በራስ መንገድ አሉ ለውጦች። አይምሰልህ። ይሄ የወሰን የማንነት ጥያቄን በሚመለከት በአገው ተነስቷል፣ በወለኔ ተነስቷል፣ በትግራይ ተነስቷል፣ በጉራጌ ተነስቷል። ይህን ነገር የኢትዮጵያ ፓርቲዎች በደንብ ታስቡበት። በሆነ አጋጣሚ ክልል የሚል ስያሜ ያገኙ ብሔሮች ሀገር ካልሆን ይላሉ። አሁን ኦሮሚያ ክልል የሚባል ካለ፣ ትግራይ ክልል የሚባል ካለ፣ አማራ ክልል የሚባል ካለ እነዚህ ሀገር መሆን ይመኛሉ። ሀገር መሆን ልማት አይደለም እኮ። ሀገር መሆን የሚያመጣው ነገር ካለ ነው ጥሩ የሚሆነው። ሀገር ሆኜ ይሄን አደርጋለሁ የሚል ነገር ሳይኖር እንደው ሀገር ልሆን ይላሉ። ቢኮዝ የክልል ጥያቄ ተመልሷል። ምን ዋጋ አለው? በልዩ ዞን ራስ የሚያስተዳድሩ አካባቢዎች ለምሳሌ አገው 100% ራሱን ያስተዳድራል። ራሱን በራሱ የሚያስተዳድር ህዝብ ነው። ልዩ ዞን ነው። ምክር ቤት አለው። በልጆቹ ይተዳደራል። ጥያቄው በአማራ ክልል ከመሆን በፌዴራል መንግስት ብሆን አይነት ጥያቄ ነው የሚሆነው። እንደተባለው ታሪክ አለው። እንደተባለው ትልቅ ህዝብ ነው። ጥያቄ የለም እሱ ላይ። እንዳልኩትም ደግሞ ግሉ ነው። ምንም ጥያቄ የለውም። ኦሮሞን፣ አማራን፣ ትግራይን ብዙ የሚያስተሳሰር ነው። አፋር የሚያስተሳሰር ህዝብ ነው። ሁሉም ሰው የሚፈልገው በጣም ድርብ የሆነ ታሪክ ያለው በኢትዮጵያ ፖለቲካ ውስጥም ሲግኒፊካንት ሮል የተጫወተ ኃይል ነው። ግን ጥያቄውን ተመልከቱ። አገው ራሱን በራሱ ነው የሚያስተዳድረው። ራሱን በራሱ ሲያስተዳድር ከህገ መንግስት አንጻር የጎደሉ ጉዳዮች ካሉ መጠየቅ መብቱ ነው። ግን አገው ከሲዳማ ከትግራይ የሚለየው ነገር ክልል አለመባሉ ነው እንጂ ምክር ቤት አለው። በራሱ ቋንቋ ይሰራል፣ በራሱ ቋንቋ ይማራል። ወደ እኔ ጋር ደግሞ ስትመጡ ገና እንደ አገው ብሔር አልተባለም፣ ልዩ ወረዳ የለውም። ጥያቄው ደግሞ አሁን ልዩ ወረዳ ይምጣ ነው። ከልዩ ወረዳ በኋላ ይቆማሉ እናያለን። ልዩ ዞን፣ ልዩ ክልል እያለ ይቀጥላል ነገሩ። ኤግዛምፕል ነው ማነሳው። ይሄን ነገር ብታዩት ጥሩ ነው። እኛ ለመመለስ ሙከራ አድርገናል። በዚህ አንታማም። እንደ ኢህአዴግ አልዘጋ ነው። የህዝቦች ጥያቄ ለማስተናገድ ሙከራ አድርገናል። ክልሎች ጂኦግራፊካሊም በጣም ተራርቀው ታጭቀዋል ብለን ሞክረናል። እውነት ለመናገር ግን ምን አመጣ ያላችሁ እንደሆነ የደሞዝ ጥያቄ አመጣ። ክልል ክልል ክልል፣ ከዛ ዞን ዞን ዞን፣ ከዛ ኮብራ ኮብራ፣ ከዛ ደሞዝ የለም። ፓርላማ ላይ ደሞዝ መክፈል የማይችሉ ክልሎች አሉ የሚል ጥያቄ ተነሳ። ይሄ እኔ ስራ አይደለም። አንድ ክልል የራሱን ገቢ አሻሽሎ በህገ መንግስቱ መሰረት በፌዴሬሽን ቀመር የሚያገኘውን ሀብት ወስዶ ልማት ማምጣት የሱ ስራ ነው። ግን አሁን ወረዳ እንሁን ዞን እንሁን ካልን በኋላ ለሆኑ ሰዎች ስራ ምን ፈጥር ከሆነ ችግር አለበት። ለምሳሌ ወንድሜ ያነሳው የጉራጌ ያው እንደምትገምተው እዚህም እዚያም በርካታ ውይይት አካሂጃለሁ ከጉራጌ ማህበረሰብ ጋር። በአንተ ደረጃ ባይሆንም ካንተ ትንሽ አነስ ያለ ግንዛቤ እኔም አለኝ ስለ ጉራጌ። አወያይተን የሰራ ነው። ክልል ከሆነ በኋላም ሄጃለሁ። እንደምታውቁት ህዝቡ እስካሁን እንዲጠብቃል ያልከው ነገር
ብትፈትሽ ጥሩ ነው አይመስለኝም። ጉራጌ ልቡ ትልቅ ነው። ጉራጌ ልቡ በጣም የተዘረጋ ነው። እንደዚህ በሰፋ የታጠረ አይደለም። የሞክሩ አሉ ፖለቲከኞች አንተ ክልል ያሉት ግን የት ነው ክልል የሚሆነው? ኦሮሚያ ነው ክልል የሚሆነው? አማራ ነው ክልል የሚሆነው? አዲስ አበባ ነው? ጉራጌ ሁሉ ቦታ ልክ እንደ አገው ግሉ ነው። በሄደበት ስራን ቅድሚያ ሰጥቶ የሚሰራ ህዝብ ነው። እና ይሄ ጉዳይ የእርሶና የእርሶ ፓርቲ ጉዳይ ወይም ጥቂት ሰዎች ጉዳይ ነው ወይስ የመላው ጉራጌ የሚለው መፈተሽ ይጠይቃል። ምክንያቱም ሄጃለሁ ክልል ከሆነ በኋላ ምን ሄጄ የህዝቡን ስሜት አይቼዋለሁ፣ አወያይቻለሁ፣ እዚህም እዛም አወያይቻለሁ። ህዝቡ መለወጥ ይፈልጋል፣ እድገት ይፈልጋል፣ ጥያቄ የለውም። አዲስ አበባ ላይ መብቱ እንዲከበር ይፈልጋል፣ ኦሮሚያ ላይ መብቱ እንዲከበር ይፈልጋል፣ ኢትዮጵያ ውስጥ እንደ ዜጋ መንቀሳቀስ ይፈልጋል፣ ጥያቄ የለውም። የሞከርን ግን ይመስለኛል፣ በአዲስ አበባም በኦሮሚያም የሞከርን ይመስለኛል። እና የጎደለ ካለ እንፈትሻለን። እና ትንሽ ቆም ብለን ብናስብ ጥሩ ነው። ለጉራጌ የሚያስፈልገው መልካም የሥራ አውድ፣ መልካም ፖሊሲዎች፣ እንደ ዜጋ መንቀሳቀስ፣ ሰርቶ ሲያተርፍ በህግ አግባብ ከመንግስት ጋር መነጋገር፣ ልጆቹና ራሱን ማበልጸግ ነው። እሱ ላይ ፎከስ ብናደርግ ጠቃሚ ይመስለኛል። በግሌ ጥያቄው ይሙት ማለት አይደለም። ካለ በደንብ እያሸን እየተወያየንበት እንሂድ። ባለፈው ግን በደንብ ተወያይተን ሀብታም አወያይተን ምሁር አወያይተን ህዝብ አወያይተን ነው የሄድንበት። ዝም ብለን በችኮላ የተካሄደ ጉዳይ አልነበረም። የደንጋም እንደዚሁ ከምባታ እና ጠምባሮ ጋር ያለው ወንድማማችነት ይጠናከር። የሚጎል ነገር ካለ ግን ይታይ። እንደ አቅጣጫ ጥሩ የሚሆነው ምንድነው? ለምሳሌ ያገውን አቶ አደን አሉ ከኛ የብልጽግና ምክትል ፕሬዝዳንት፣ አቶ ተመስገን አሉ ምክትል ጠቅላይ ሚኒስትር፣ አቶ አገኙ አሉ የፌዴሬሽን ምክር ቤት አፈ ጉባኤ፣ አቶ አረጋ አሉ የክልሉ ፕሬዝዳንት። ከአገው ፓርቲዎችም ተጨምሮ ሰው እዛው አገው ህዝቡን እናወያይና የህዝቡን ስሜት እናድምጥ። አንድ ሞቱ ተደፈሩ ለሚባሉ ሰዎች ደግሞ ሰብአዊ መብት በራሱ መንገድ ያጥና። እኛም እንደ መንግስት አሁን ኮሚቴ አዋቅረን እናጠናለን። የሚታረም ጉዳይ ካለ እናስተካክላለን። በህግ መጠየቅ ያለበት ካለ እንጠይቃለን። ለአገው ሞት በፍጹም አንፈልግም። እኛ መሻቱ እሱ አይደለም። ማን ገደለ እንዴት ገደለ የሚለውን አጥንተን ማስተካከያ እናድርግ። ህዝቡን ግን በጋራ እናወያይ። ከኛ ፓርቲም ከእናንተ ፓርቲም ከፌዴራል መንግስትም ከክልል መንግስትም በጋራ እናወያይና የህዝቡ እውነተኛ ስሜት አውቀን አብረን ብንሰራበት የሚሻል ይመስለኛል። አሁን ባለው ሁኔታ ግን ወለኔም ይሁን ማንም ሰው ጥያቄውን በተለመደው የህግ ስርዓት መንገድ ብቻ የሚፈጽመው እንጂ ያው እርሶ እንደሚያውቁት በደብዳቤ እኔ ከዛሬ ጀምሮ ወለኔ እንደዚህ የምወስነው ጉዳይ አይደለም። ያው እርሶም እዚህ ቢመጣ አይወስኑም። ባይዞ እርሶ ራሶ ጠቅላይ ሚኒስትር ቢሆኑ አይችሉም። ስርዓት አለው በክልል በፌዴሬሽን ምናምን። እርሶ ያን ነገር ማገዝ ነው የሚችሉትና እንደው ነገሩን ዝም ብላችሁ እኔ ላይ ባጥሉት ጥሩ ነው። ከአቅሜ በላይ በሆኑ ጉዳዮች ከኔ መጠበቅ ትክክል አይደለም። የእርሶም የአባቴ የሚያነሱት ጉዳይ የኔ አቅም ውስን ነው። እኔ ፌዴሬሽን ምክር ቤት አባል አይደለሁም። ይሄን ጉዳይ ተመካከሩበት ልል እችላለሁ። ከዛ አልፌ መወሰን ድምጽ መስጠት ግን አልችልም። ይሄ ጉዳይ በፓርላማ አይታይም። ያው እንደምታውቁት ህግ ጥሰን ደግሞ ካደረግነው ያው ተመልሶ ይበላሻል። በህግ አግባብ እንዲሄድ ማድረግ ያስፈልጋል። መስተካከል ያለበት ጉዳይ ግን በእርሶና በአገው ወንድሜ መታረም ያለበት ነገር እንጮሃለን መፍትሄ ያላገኘ የሚለው ትክክል አይደለም። ትክክል አይደለም። መጮህ በራሱ ለመጮህ እድል ማግኘት በራሱ የፖለቲካ ትልቁ እርምጃ ነው። እርሶ እዚህ ቤት ውስጥ ከጠቅላይ ሚኒስትር ጋር ወለኔ ማለት የሚያስችል እድል እኮ አልነበሩትም። ከዚህ ቀደም ፓርላማ ላይ እኮ አልነበራችሁም እድል። አሁን ወለኔ ብለው ይሄ ሁሉ ሰው የእርሶን ኬዝ እንዲሰማ ማድረግ፣ ኢትዮጵያ እንዲሰማ ማድረግ አንድ የፖለቲካል ትግል ውጤት ተደርጎ መታየት አለበት እንጂ ውጤት ማለት በቃ እንደው የጸደቀ ክልልና ዞን ብቻ አይደለም። ያገውም እንደዚሁ ያገውን ታሪክ ለማወቅ ያገውን ቦታ ለማወቅ ያገውን የከበረ ማንነት ለማወቅ የእርሶ ጥረት ቀላል ነገር አይደለም። አራክሶ ማየት የለበትም። እርሶ መታገል ከጀመሩ በኋላ ብዙ ነገር እኔም ሌሎችም ማወቅ እንዲችሉ ሆኗል። ክልሉም ኮንሸስ እንዲሆን ሆኗል። ብዙ እመርታ አለ ብዬ አስባለሁ። የቀረ ይኖራል እና የእርሶ ልፋት ምንም ፍሬ እንዳላፈራ ማሰብ የለበትም። ፖለቲካ ማለት ሐሳቡን ኦርጋናይዝ በሆነ መንገድ መደመጥ ባለበት ቦታ ማስደመጥ ማለት ነው። ለምሳሌ እሳቸው ወንድሜ ከቤኒሻንጉል ያሸነፉት ፓርላማ ላይ አንድም አዋጅ ማቆም አይችሉም፣ አንድም ፖሊሲ ማቆም አይችሉም። አንድ ድምፅ ነቻ። የፈለግነው መወሰን እንችላለን። የእሳቸው ሚና ምንድን ነው?
በህግ አግባብ ያን ህዝብ እንዲሰማ አድርጎ መግለጥ ነው፣ ማስተማር ነው፣ ማሳየት ነው። ያ በራሱ የዲሞክራሲና የፖለቲካ ትግል አካል ተደርጎ ይወሰዳል። ይሄን ነገር ማመን አለብን ፖለቲከኛ ስንሆን። ይሄ መድረክ በራሱ ሐሳቦቻችሁ መናገራችሁ በራሱ ትልቅ ድል ተደርጎ ሊወሰድ ይገባዋል። እርሶ ከታገሉ የወልኔ ህዝብ ካመነበት ትክክለኛ ጥያቄ ከሆነ ይመኑኝ ልጆቹ ይፈጽሙታል። እርሶ ካልተናገሩ ግን ይሄ የእርሶ ንግግር ልጆቹ ይናገራሉ፣ የሚፈጸመው በልጅ ልጆቹ ይሆናል ማለት ነው። እና መናገሩን ቀለል አድርጎ ማየት ትክክል አይደለም። ትልቅ ነገር ነው። ሰው እንዲገነዘብ እያደረጋችሁ ነው፣ እያስተማራችሁ ነው። ይሄ በሂደት ደግሞ ውጤት እንደሚያመጣ ማመን አለባችሁ። በኔ ሂሳብ እያመጣ ነው። አሁን እሳቸው ስላገው ካነሱ በኋላ እኔ ሄጄ ነበር ህዝቡን ለማነጋገር። የእርሱ ሚና ቀላል አድርገው አይወሰዱት። የእርሱ ትግል ውጤት ነው ይሄ። ፓርላማ አልገቡም፣ አገውን አላስተዳደሩም፣ አማራ ክልል አላስተዳደሩ ይሆናል እንጂ በእርሱ ትግል ምክንያት መንግስት አቴንሽን ሰጥቶ ከህዝቡ ጋር እንዲወያይ የአካባቢውን ችግር እንዲፈታ ልማት እንዲያመጣ ትልቅ ተጽዕኖ ፈጥረዋል። እርሶ ከሰሩ በኋላ አልሰራውም ብሎ እርሶ ካበላሹት ግን ማን ነገ ለምርጫም እንዳያስቸግሩ ፈርቼ ነው። ሰርተዋል። በዛ መንፈስ ቢታይ ይሻላል። ኢኮኖሚ በሚመለከት በቅርቡ ፓርላማ ላይ በስፋት ገልጫለሁ። በውስን ነካ ነው የማደርገው። በመጀመሪያ እናንተ ብትገነዘቡት ጥሩ የሚሆነው ምን አይነት ኢኮኖሚ ነው እኛ የወረስ ነው። ይሄ አሁን ያለው መንግስት ምን አይነት ኢኮኖሚ ወረሰ ከትናንትናው መንግስት የሚለውን በደንብ ማስተዋል ጥሩ ነው። ዕዳ 58-59% የኢትዮጵያ ጂዲፒ ዕዳ ነበረ። የወረስነው እሱ ነው። ዕዳ መክፈል አንችልም። ደሞዝ መክፈል አንችልም። ኢንፍሌሽን እንደተባለው ላለፉት 22-23 ዓመታት ሳያቋርጥ ኢትዮጵያ ውስጥ ኢንፍሌሽን እያደገ ነበር። 20 ምናምን ዓመታት። በእርግጥ እድገቱም የራሱ ጫና ስላለበት የተረከብነው ኢኮኖሚ በዕዳ ጫና፣ በኢንፍሌሽን እድገት ማነቆ የሆነበት በተደጋጋሚ አንስቻለሁ። ቢሮ ገብቼ ወር ሳይሞላኝ ደሞዝ የለም የተባልኩት ከፍተኛ ችግር የነበረበት ነው። እርሻው ፕሮዳክቲቭ ያልሆነበት፣ ኢንዱስትሪው ውጤታማ በጣም በርካታ ኢንዱስትሪዎች የቆሙበት፣ ቱሪዝም የተዘነጋበት፣ ማይኒንግ የተረሳበት፣ ቴክኖሎጂ ቦታ አልነበረውም ኢትዮጵያ ኢኮኖሚ ውስጥ። የተረከብነው ይህንን ነው። አሁንስ ከዚህ ሁሉ ነፃ ወጣን? አልወጣንም። ዕዳ ግን ቢያንስ የውጭ ዕዳ 17% ከጂዲፒ አውርደነዋል። ቱ ቢ ኤግዛክት 17.5% እስካሁን ባለው ሁኔታ። በቅርቡ በወጣው ዳታ ሰምታችሁ ከሆነ በአፍሪካ ውስጥ 10 ዋና ዋና ዕዳ ያለባቸው ሀገራት ሲባል ያው እንዳያችሁት ኢትዮጵያ እዛ ውስጥ የለችም። ትንሽዬ ውጤት አለች ማለት ነው። ግን የዕዳ ቀንበር አልተሰበረም። አሻሽለናል። ምንም እንዳትጠራጠሩ የኢትዮጵያን የዕዳ ቀንበር በከፍተኛ ደረጃ አሻሽለናል። ግን አልደረስንም የምንፈልግበት ቦታ። ለሱ ሪፎርም ያስፈልገናል። ኢንፍሌሽን ላይ በጣም ሰፊ ስራ የሰራ ነው። የምንፈልገው ጋር ደረስን? አልደረስንም። ኢንፍሌሽን የዓለም ኢሹ ነው። ሁሉ ጋር ጣጣ አለ፣ እኛም ጋር አለ። የወሰድናቸው እርምጃዎች መጠነኛ ውጤት አመጥተዋል። ግን ገና ነው። ይሄን ኢኮኖሚ መገንዘብ ጠቃሚ ይሆናል። ከምን ውስጥ እንደወጣን ምን እንደነበረ የተረከብነው ኢኮኖሚ። ለምሳሌ በቀላል ቋንቋ ለማውራት ባለፈውም ፓርላማ ብየዋለሁ። ለውጡ ሲመጣ 86 ቢሊዮን ዶላር ነበር የኢትዮጵያ ጂዲፒ። በእኔ ዳታ አይደለም፣ በአይኤምኤፍ ወርልድ ባንክ ዳታ። ባለፉት 5 ዓመታት ከደብል በላይ አድጎ 205 ቢሊዮን ዶላር ደርሷል። አሁን ግን በኢትዮጵያ ደህንነት ምንድን ነው? ከዚህ በላይ ማድረግ ስንችል ይሄን ቶን ዳውን ማድረግ አለብን በሚል ነው በልኬታው የሚነገረው። በሴክተር እንመልከት። ሴክተር ግብርናን ብንወስድ ቅድም አስጀላችኋለሁ 14 ሚሊዮን ሄክታር ነበር የሚታረሰው ከለውጡ ማግስት በአመት። አሁን 25 እስከ 26 እንጠብቃለን በዚህ አመት። አስቡት 10 ሚሊዮን ሄክታር በ5-6 ዓመት መጨመር ማለት መሬት መጨመር ማስፋት። ይሄን እንደ ቀላል ድል አትዩት። ነገ ስትመጡ ይቸግራችኋል ነው ወይስ የምታ ሐሳብ የላችሁም? ይቸግራል። ቀላል ነገር አይደለም ይሄ ነገር። ባለፈው አመት
ያመረትነው የሰብል ምርት ከአምናው ብቻ በ100 ሚሊዮን ኩንታል ይበልጣል። ለዚህ ነው ስንዴ እንግዲህ እስካሁን ኢምፖርት አቁመናል። አሁን እናንተም ካገዛችሁን የኛ ሐሳብ የስንዴ እርዳታ ይብቃን ነው። በቂ ስለምናመርት በፍሩት፣ በስንዴ፣ በሩዝ፣ በቡና፣ በሻይ በጣም አስደማሚ ነገሮች አሉ። አግዙን። ከዚያ በላይ ልንሰራ ግን እንችላለን። ፖቴንሻል ስላላት ኢትዮጵያ። ሁለተኛ ኢንዱስትሪ እንመልከት። ኢንዱስትሪ አጓ ታገደ ሲባል በቃ አለቀልን ያለ ሰው አለን ኢትዮጵያ ውስጥ። ኢንዱስትሪያችን ግን እንዴት እየሆነ እንደሆነ ልክ ትናንት ኮሪደር እንዳያችሁት እኔ እንደውም አድቫይዝ ማረጋችሁ ኢንዱስትሪ ብቻ ጎብኙ። ኢትዮጵያ ውስጥ ነው ትላላችሁ 6 7 8 የሚጠጉ የኤሌክትሪክ መኪና የሚያመርቱ ኢንዱስትሪ ኢትዮጵያ ውስጥ አለ። አይመስላችሁም እናንተ? የሚገርሙ ነገሮች አሉ ኢትዮጵያ ውስጥ። ሂዱና እዩ። ነገም ትመሩታላችሁ፣ ዛሬም ታግዛላችሁ። ጥሩ ነገር ስለሆነ ቱሪዝም ተመልከቱ። ዘንድሮ እኮ 38 ሚሊዮን ሰው ሎካል ቱሪስት ኢትዮጵያ ውስጥ ተመዝግቧል። ዘንድሮ ማታ ስጎበኙ አላያችሁም? እንደ አዲስ አበባ ውስጥ ያው እርሶም ማታ አየው እንዳሉት ማለት ነው። ስንት ሽማግሌዎች፣ ስንት ጡረተኛ ሰዎች ታስረው ሶፋ ላይ ቲቪ የሚያዩ ሰዎች እግራቸውን እያፍታቱ እንዳሉ አስቡ። ዝም ብላችሁ በማማር ብቻ አትዩት። ሰው መሄጃ አልነበረው። ጨለማ ነው፣ ጉድጓድ ነው፣ ዘረፋ ነው፣ ካሜራ የለም። እንቅስቃሴ የሚባል ችግር ነው ለሁላችሁም ማለት ነው። አሁን ግን እንደው የሚያኮራራ ደረጃም ባይሆን ትንሽዬ ሙከራዎች ተደርገዋል። እናስፋው፣ ይሄን ነገር እናስፋው እና ቱሪዝም ላይ በአዲስ አበባም በውጭም አሁን ጎርጎራ ላይ የተሰራው ነገር የት ታገኙታላችሁ? ወንጪ እዚህ ቅርብ ነው። ተመልከቱ የተሰራውን ስራ። ይሄን ማስፋት አለብን። 20 40 50 100 አይበቃንም። ማራከስ ሳይሆን ማብዛት ነው ያለብን። እና ቱሪዝም ላይ ብዙ እንጠብቃለን። በሚቀጥለው ዓመት በጣም ከፍተኛ ቱሪስት ኢንፍሎ ይጠበቃል ኢትዮጵያ ውስጥ። ብዙ ኢንተርናሽናል ስብሰባዎችን ቡክ የተደረጉ ነው። ያው እናንተ ማግዙ፣ ሰዎች እየመጡ እያገዙ ይለወጣል ብዬ አስባለሁ። በማይኒንግ ብዙ ዲቴል አልገባም። እንደተባለው በጣም ወሳኝ ነገር ነው። ጥንቃቄ ያስፈልገዋል። ቅድም ያልኳቸው በሌሎች ሐሳብ ለሌሎች የሚሰሩ ሰዎች እስካሉ ድረስ እንደ ማይኒንግ ያለ ሴክተር ሴንሲቲቭ ነው። አማርኛ የሚናገሩ ኦሮምኛ የሚናገሩ የሌላን ሐሳብ የሚያስፈጽሙ ሰዎች ባሉበት ሀገር ውስጥ እንደዚህ አይነት ሴንሲቲቭ ጉዳይ ማንሳት ከባድ ነው። ሴንሲቲቭ ነው። ካልተጋገዝን አይሆንም። ከተጋገዝን ተስፋ አለው በጣም። ካልተጋገዝን ግን አይሆንም። ስንቱን እንችለዋለን እኛ? ስንት በግራ በቀኝ ነው የሚመጣው እና ሴንሲቲቭ ነው። ተስፋ ያለው ሀገር ነው። በጣም ብዙ ፖቴንሻል አለን። ከተባበርን አንዳንድ ክሪቲካል ኤሪያስ ለምሳሌ ፈርቲላይዘር ላይ ብንጨክን ለውጥ ልናመጣ እንደምንችል ይጠበቃል። ፕሮጀክቶች እኔ ህዳሴን ብታዩ ደስ ይለኛል። ከዚህ ቀደም የምታውቁ ሰዎች ህዳሴ በጣም አስደንጋጭ በሆነ መንገድ ነው ያለቀው። እያየነው ልክ እንደ ህፃን ልጅ እያደገ ሲጎረምስ ድምጹም ጺሙም እንደሚቀየረው ነው ህዳሴ የሆነው። በጣም የሚያኮራ ስራ የተሰራው የሚያኮራ። ከፈለጋችሁ የአረብ ሚዲያዎች ስሙ እንዴት እንደሚጮህ የግብጽ ሚዲያዎች። አልቋል። አሁን ድልድይ እየሰራ ነው። የመጨረሻው ድልድይ የለም ላይ የሚሰራው ድልድይ ነው የሰራ ያለ ነው። ግድቡን ጨርሰናል። ተርባይን ከግማሽ በላይ በሚቀጥሉት ጥቂት ወራት እንጨርሳለን። ሌላውን ተርባይን መሰረታዊ ስራ ሰርተናል። ዋና ኮር ስራዎች ይሄ ለእናንተም ለኛም ለኢትዮጵያ ሕዝብም ትልቅ ድል ነው። በአፍሪካም በጣም ትልቁ ድል ነው። ከሞተበት ነው የተነሳው ህዳሴ። ከፈለጋችሁ መርምሩ ምን እንደነበረ ምን እንደሆነ። 1 ሊትር ውሃ መያዝ የማይችል ግድብ ነው። በቢሊየን ሜትር ኪዩብ ውሃ ሚይዝ እና ተርባይን የሚያንቀሳቀስ ግድብ የሆነው ባለፉት 5 ዓመታት with all this problem ውጊያውም ጭቅጭቁም እያለ ማለት ነው። ኢኮኖሚውን በዛ መንገድ ማየት ጥሩ ነው። የአንዳንድ ህመም ባህሪያት በውጤታቸው ይለያሉ። አንዳንዱ ህመም የሚገል ህመም ነው። አንዳንዱ ህመም የሚያድን ህመም ነው። ለምሳሌ ሰው ሰርጀሪ ሲሰራ በውስጥ ያለው ደዌ ወጥቶ ሲሰፋለት ያማል እኮ እየተሰፋ ያማል። ያ ህመም ግን ለመዳን ነው። ኢትዮጵያ ውስጥ ያለው የኢኮኖሚ ጉዞ ለመዳን ያለ ህመም እንደሆነ መገንዘብ ያስፈልጋል። ሙስና ተነስቷል፣ ፍትሃዊነት ተነስቷል፣ ሰርቪስ ተነስቷል።
ሰርቪስ የብልጽግና ዋነኛው አጀንዳ ሆኖ በምክትል ፕሬዝዳንት የሚመራ ሪፎርም እየሰራን ያለ ነው። ፎር ሹር ለውጥ እናመጣለን ብዬ ተስፋ አደርጋለሁ። አውቶሜሽን፣ ሲቪል ሰርቫንት ሪፎርም ጀምረናል። ካገዛችሁን ለውጥ ይመጣል። ግን የእናንተ ድጋፍ ያስፈልጋል። ሙስናን በሚመለከት ብዙዎች በተለያየ መንገድ ያወራሉ። ግን እናንተ ባላንስድ በሆነ መንገድ ብታዩት እንደ መንግስት አንሰርቅም። ለዛ ነው የምንሰራው ኮሪደር ልማት። ከየት ይመጣል ታዲያ? ህዳሴ እየሰራ ኮሪደር መስራት ከየት ይመጣል? ቀላል ነገር እኮ አይደለም። እናንተ እንደምታስቡት ከእንትና መጥቶ አይደለም። ብሩ የኛ ነው። እንደ መንግስት ገንዘብ ስለማናሸሽ ነው ልማት የምንሰራው። ይሄ በደንብ ማስመር ያስፈልጋል። ይሄ እንደተጠበቀው ነው። ግን በውስጣችን ብዙ አጭበርባሪ ሌባ ደግሞ አለ። ራሱ ክብር የሌለው የሸቀለ የሚውለው ብዙ ሰው አለ። እሱን ለማጥራት ስራ እየሰራን ነው። በቅርቡም ውይይት እንደ ፓርቲ ነበረን። እንደ መንግስት ሌብነት ትተን ገንዘብ ማሸሽ መተዋችን ጥሩ ነገር ነው። በግለሰብ ደረጃ ያለው ካልጠፋም ግን ካንሰር ነው፣ አደገኛ ነገር ነው። ለሱ እንሰራለን፣ እናንተ ማግዙ። ግን ወንድሜ እንዳነሳው እንደዛ አይምሰልህ። ከፈለክ አንተ ነጋዴም ስለሆንክ ብዙ ቤተሰቦች ስላሉ ጠይቅ ሂድና እያንዳንዱ ወለኔ መርካቶ ያለው ነጋዴ ባለፉት 5 ዓመታት ካላጋነንኩ ሀብቱ ደብል ጨምሯል። ካላጋነንኩ ነው ማወራ። ቼክ አድርግ በራስ መንገድ አሉ ለውጦች። አይምሰልህ። እንደ መንግስት በተቧደነ መንገድ ብር ወደዛ ብር ወደዚህ የሚባል ነገር የለም። ላታምን ትችላለህ። ባለፉት 6 ዓመታት ለአንድ ሰው $1 አዝዣ አላቅም እኔ። ቼክ ናሽናል ባንክ ሄደ። አይደረግም እንደሱ። ይሄ ማለት ግን ዘሆል ሲስተሙ ምንም ብር አይዘርፍም ማለት አይደለም። ግለሰቦች አሁንም ይጫወታሉ። እሱን ተባብረን ማጽዳት ያስፈልጋል። እዛው ጋር ተያይዞ ኤምፕሎይመንት አንስተዋል ወንድሜ። እሱም ባላንስ ይጠብቅ። ኤምፕሎይመንት በጣም ሲግኒፊካንት ለውጥ አመጣናልኛ። በጣም ሲግኒፊካንት። በዚህ ጉዳይማ ማመን አለባችሁ እንጂ እያያችሁ መተኛት እያቃታችሁ 24 ሰዓት የሚሰራበት ኢትዮጵያ ፈጥረን በ3 ሺፍት የሚሰራ ወጣት እየተፈጠረ እኮ ነው ያለው። ስራ እንደዛ አይደለም። ብዙ ለውጥ አለ። ግን ውዝፉ ብዙ ስለሆነ አሁንም ከፍተኛ ጥረት ያስፈልጋል። በሚዛን እናርገው። ስራ የሞላበት ሀገር ነው ኢትዮጵያ ብለን እንዳንኮራ ገና ስለሆነ ስራ የሚባል የለም ካልን ህዳሴም ማንሰራው፣ ኮይሻም ማንሰራው፣ ጎርጎራም ማንሰራው፣ ኮሪደርም ማንሰራ፣ እርሻ ማንቀየር ጥያቄ ይመጣል እኮ። ይሄ ሁሉ ስራና ጂዲፒ አደገ እያል ስራ የለም ካልን ትክክል አይደለም። ስራ ሞልቷል ተተፈረፈ ካልን ግነት ነው፣ ትክክል አይደለም። በሚዛን በዳታ በእውቀት ቢሆን ይሻላል። ብዙ ልንሰራበት የሚገባ ሴክተር ነው አምናለሁ። ለዛ ነው ሚኒስትሪ ያልነው። ውጤቶች በጣም ጥሩ ናቸው። ዘንድሮ እኮ 3.8 ነው። 3.8 በጣም ትልቅ ፊገር ነው። በሚቀጥለው ዓመት ይጨምራል ብዬ አስባለሁ። ከኢኮኖሚ ሪፎርም ጋር ተያይዞ በጣም ብዙ ስራዎች ይፈጠራሉ የሚል ተስፋ አለ። እንተጋገዝ፣ እናሻሽለዋለን። ስደት እንዲቀንስ፣ ሰዎች ሰርተው ህይወታቸው እንዲሻሻል በጋራ መጣር ይኖርብናል። ዲፕሎማሲ በሚመለከት ብዙ አላወራም። ግን ኢትዮጵያ በዘመኗ ከፍተኛ ዲፕሎማቲክ ድል እያመጣች ካሉበት ጥቂት የሚቆጠሩ ዘመናት ውስጥ አንዱ ነው ይሄ። ለምሳሌ ብሪክስ የገባ ነው እንደዚህ እንደሚታሰበው እንደ ቀላል ጉዳይ ሳይሆን በከፍተኛ የዲፕሎማሲ ጥረት፣ ትጋት፣ ልፋት፣ ጩኸት ነው። ምን አስገኘልን? ብዙ ነገር። ከማንም ሀገር ጋር የኢትዮጵያን ናሽናል ኢንትረስት እስካከበረ በኢትዮጵያ ጉዳይ ጣልቃ እስካልገባ ድረስ ማንም ሀገር መግባት መረበሽ አንፈልግም። ብዙዎቹ ግን ያላቸው ሀሳብ ይሄ የጋራቸው ይመስላቸውና ያኛ የግላቸው ይመስላቸዋል። እሱ ጥሩ አይደለም። ይሄም ባለቤት አለው፣ እነሱም ሀገር አላቸው። ተከባብረን ተስማምተን አብረን መኖር ችግር የለውም። እዚህ እንደፈለጉ ያንቦጫረቁ እዛ ትረሱብን ካሉ ግን ይሄ ያው ተገቢ ስለማይሆን እዚህ አካባቢ በንግግር በውይይት እየፈታን የምንሄደው ጉዳይ ይጠበቃል ወደፊትም ማለት ነው። ከእናንተ ጋር ባለው ሁኔታ አንደኛ ምክክርና ንግግሩ ይቀጥል። እንወያይ፣ አምጡ ሀሳቦቻችሁን፣ እንስማችሁ። የምንችለውን ከስር ስር እየፈታን እንሄዳለን። በአንድ ቀን አትጠብቁ። ግን ከስር ስር አንዳንድ ጉዳይ እየመለስ እንድንሄድ ውይይቱን በየደረጃው ለምሳሌ ከክልል ጉዳይ የሚያያዘውን ክልል ላይ በፌዴራል ደረጃ የሚታየው በፌዴራል ደረጃ የምናይበትን ነገር ብናደርግ። ባለፈው እንዳነሳሁላችሁ ለእናንተ ሁላችሁ ቢሮ ገንዘብ ምናምን የሚቻል አይመስለኝም። የማይሆን ነገር ብናገርም ትርጉም የለውም።
ምክንያቱም አሁን ሰው 10ም 15ም እያለ ፓርቲ ስለሚል አስቸጋሪ ነው። ባለፈው እንዳነሳሁላችሁ እናንተ 3-4 ፓርቲ ብትሆኑ ግን ለምሳሌ የአገው ሕዝብ ጥያቄው በዲሞክራሲያዊ መንገድ ሊመለስ ይገባዋል የሚል ጥያቄ ያለው ፓርቲ፣ የወለኔ ሕዝብ ጥያቄ በዲሞክራሲያዊ መንገድ መመለስ አለበት የሚል ፓርቲ፣ ወይም ደግሞ የደንጋ ሕዝብ ጥያቄ የሚል ፓርቲ ምንድነው? ለማብራችሁ አትሆኑ። ጥያቄያችሁ እኮ ለማይኖሪቲስ ራይት መታገል፣ ማይኖሪቲስ መብታቸው እንዲከበር ማድረግ ከሆነ ማለት ነው። ወይ ደግሞ ይህንን ጥያቄ ብልጽግና የማይቃወም ኢዜማ የማይቃወም አብን የማይቃወም እናት የማትቃወም ከሆነ ለመዛት ገቡ ማለት ይሄ ጥያቄዎቻችሁ ተቃውሞ ከሌለበት ማለት ነው። ዋናው ሐሳቦቻችሁን ለይታችሁ የሐሳቦቻችሁን ሌላው ፓርቲ መቀበሉን ማረጋገጥ ነው ያለባችሁ እንጂ የግድ ለብቻ ፓርቲ መሆን የሚያስፈልግ አይመስለኝም። ከባድ ነው። 100 ፓርቲ ምናምን ሲሆን 60 ፓርቲ ሲሆን ከባድ ነው። ሰብሰብ ብንል ግን በፓርላማም ኢምፓክት እንፈጥራለን፣ ስልጣንን በደንብ እንጋራለን። እናንተም ፖሊሲ ይኖራችኋል፣ ትንሽ ይሻላል። እሱን እናንተ አስቡበት። ወደኛ የምትመጡ ወደኛ ነው። ምን ይሁንና ችግር ከሌለው ነው። እኛ ጋር የማትፈልጉ ደግሞ ሰብሰብ በሉ። እንደዛ ቢሆን የሚሻል ይመስለኛል በግሌ። አሁኑኑ ቢሮ ይፈቀድ ምናምን ብል ለአንዳንዶቻችሁ ይሳካና ለአንዳንዶቻችሁ አይሳካም። በኋላ ደግሞ አዳላችሁ ስለምትሉን የማይሆን ቃል አልገባም። በእኛ በኩል ግን በሪሶርስም በዲሞክራሲ አውድም በትብብርም ፍላጎት አለው። ብልጽግና ከእናንተ ጋር ተወያይቶ መስራት ይፈልጋል። ይሄ እንዳትጠራጠሩ። የቸገረን ነገር ቁጥር መብዛቱ ነውና እሱም ብታስቡበት ጥሩ ይመስለኛል። የትምህርት ጥራት በሚመለከት እህት ያነሳችው አይ ቲንክ በሁለት ጉዳይ በጣም ኮርተን ስራ ጀመርን ማለት ከቻል አንዱ ትምህርት ነው። አንደኛ ተቃዋሚና ገዢው ፓርቲ በጋራ ለትውልድ መስራት እንደሚችሉ ያሳየንበት አንዱ ኤሪያ ነው። ሁለተኛ ከምትገምቱት በላይ ሲግኒፊካንት የሆነ ፋውንዴሽን እየተጣለ ያለበት ሴክተር ነው። ለምሳሌ 30,000 መዋለ ሕፃናትና ይሄ ዜሮ ክፍል የሚባል 30,000 እኮ ነው የገነባ ነው ባለፉት 5 ዓመታት። 30,000 መዋለ ሕፃናት ማለት ስንት ሰው እንደሚያፈራ አስቡት። ያ ሁሉ መምህር ቅጥር አስቡት። እዛው ላይ ያለ ወጣቶች፣ ሴቶች፣ አካል ጉዳተኞች ተብሏል። ወጣትና ሴት ያው እንደምታውቂው ሚኒስትሪን ተቋቁሞለታል። አቴንሽን ያለው ፖሊሲ ያለው ሴክተር ነው። ግን አካል ጉዳተኞች በሚመለከት ትናንሽ ጅማሮች ቢኖሩም ሰፊ ስራ ያስፈልጋል። ለዓይነ ስውራን የተሰራውን ቦታ አይታችኋል። አሁን በከተማ የሚሰራው ኢንፍራስትራክቸር በተቻለ መጠን እነሱን ታሳቢ ለማድረግ ሙከራ ተደርጓል። ግን ብዙ ይቀረናል። እንደ ሀገር በጣም ብዙ ነው የሚቀረን። ሰው ፖፑሌሽኑ ትልቅ ነው። የኛ አካል ጉዳተኛ ትንሽ አይደለም፣ በጣም ብዙ ስለሆነ ጠብታ ነው የተሰራና ስራ እሱን ተባብረን ብናሰፋ የሚለው ሀሳብ ጥሩ ይመስለኛል። ብልጽግና እንዴት ይናበባል የተባለው ብልጽግና በጣም ትልቅ ፓርቲ ነው። እንግዲህ እንደሚገባችሁ ወደ 15 ሚሊዮን አባል አለው እና ይሄ ሁሉ ህዝብ አንድ ቋንቋ አንድ ድምፅ ይናገራል ማለት አይደለም። ይኖራል፣ እንደዛ ሲበዛ ይኖራል። ግን ስርዓት አለን፣ ምንገመገምበት፣ ምናስተካከልበት፣ ሰዎች እኛ ውስጥ ሆነው ሲቀጠሩ የምንለይበት፣ የምናስወግድበት ስርዓት ስላለን ያ ስርዓት ነው ምንተማመንበት እንጂ በሰው አንተማመንም። እኛ ውስጥ ያሉ ሰዎች ከጠላት ጋር አይሰሩም፣ አይሰርቁም፣ ወሬ አያቀብሉም የሚል ኮንፊደንስ የለንም። ኮንፊደንሳችን ግን ስርዓት አለን። እንደዚህ አይነት ጉዳይ በማስረጃ ሲገኝ እንዴት እንደምናርመው ደግሞ እናውቃለን። በሱ ተስፋ ነው የምንሰራው። በጣም የሚጥሩ ሰዎች አሉ፣ በጣም የሚጥሩ ሀገራቸው የሚወዱ ሰዎች አሉ፣ በጣም የሚያስመስሉ የሚያጭበረብሩ ሰዎች አሉ። ያው የሁላችን መልክ ስለሆነ በዚያው አግባብ ቢታይ ጥሩ ነው። መብራት ቤኒሻንጉል ትክክል ነው። መብራት አተን ግን አይደለም። የሚገርምህ ድሮ ወታደር ማጥቃት ይሞከራል፣ ሚሊሻ ማጥቃት ይሞከራል፣ ፖሊስ ማጥቃት ይሞከራል። አሁን ግን መብራት መቆጣጠር ሆኗል ስራቸው። እየተደበቁ መብራት ነው የምታውቁት፣ በ1000 ኪሎ ሜትር ነው በእያንዳንዱ ሜትር ወታደር ማስቀመጥ አይቻልም። ለህዝብ የሚታገሉ ጀግና ታጋዮቻችን ስራቸው መብራት መቆጣጠር በየቦታው፣ እኛም በየቀኑ ጠገን ነው ስራችን። በዚያ ምክንያት ችግሮች አሉ። እንግዲህ መብራት ችግሩን መሰላችሁ ሃይ ቴንሽን ስትጠጋው
ኢነርጂ ከሰጠኸው ሰውየውን ያጠቃዋል። ይቻላል እንደዛ ማድረግ፣ ግን ችግር አለበት። ከብቶች ይሄዳሉ፣ አርሶ አደሮች ይሄዳሉ። ኢሬስፖንሲብል ሆነን ካደረግነው ጤነኛ ሰዎች እንጎዳለን። እነዚህ ሰዎች ግን በቃ ትግል ብሎ የያዙት አሁን ስኳር ፋብሪካ እንዳይሰራ አገዳ ማቃጠል፣ መቁረጥ፣ ስኳር እንትን መብራት መስመር መዘርጋት፣ መቁረጥ፣ ቴሌኮሙኒኬሽን መቁረጥ፣ ከዛ ደግሞ ስልክ የለም ብሎ መጮህ። ይሄ ነው ችግር የሆነው እና ለመፍታት እየሞከርን ነው። ያው እናንተም ካገዛችሁን ይፈታል ብዬ አስባለሁ። ትግራይና ዲዲአሩን በሚመለከት ወንድሜ እንዳነሳው ትግራይ የውጊያው ጊዜ ጥሩ አልነበረም። በብዙ መንገድ ጥሩ አልነበረም። ከውጊያው በኋላ የትግራይ ሕዝብ በጣም ከፍተኛ እፎይታ አግኝቷል። ቢያንስ ሰው አይሞትም። ልማት በሚመለከት ባለፈው እንዳነሳሁት ቢሊየንስ ነው ያወጣ ነው። ሁሉን ትምህርት ቤት ገንብተን ኢንዱስትሪ ስራ አስጀምረን አየር መንገድ፣ ቴሌኮሙኒኬሽን፣ መብራት፣ በርካታ ሰርቪሶች ያኔ ችግር የነበሩ ለመፍታት ብዙ ድካም ተኪዷል። ትራንዚሽናል መንግስቱን በሚመለከት አንተ እንዳልከው ማድረግ ይቻል ነበር፣ ይቻላል። እኛ ግን ያስቸገረን ይሄ ትራይባል እንትን ባለበት ሀገር ውስጥ ኃላፊነት ሳይወሰድ በስመ ስልጣን መጋራት ህዝቡ ጋር ጫና ከምንፈጥር ምርጫው ቶሎ ስለሚደረግ እስከ ምርጫው ጊዜ ድረስ ይሄን መንገድ ብንከተል ብለን ነው። ግን ቲፒኤልኤፍ ብቻ አይደለም። ለምሳሌ ፕሬዝዳንቱ ቲፒኤልኤፍ ነው። ምክትል ፕሬዝዳንቶች ሁለቱ ግን የቲፒኤልኤፍ አባል አይደሉም፣ ወታደሮች የነበሩ ናቸው። ያው ልክ ወታደር ሁሉ ቲፒኤልኤፍ ነው ካል ትግራይ ያሉ ቲፒኤልኤፍ ነው ወደሚል እንዳይወስደን ብዬ ነው። ትራንዚሽናል ገቨርንመንቱ ምን እየሰራ የሚለውን እኛ ገምግመናል። ባለፈው በሚዲያም ሰምታችሁ ይሆናል። የመጡ በጣም በርካታ ውጤቶች አሉ። ውጤት ግን በመንግስት ብቻ አይመጣም። ማህበረሰብ ስቴክሆልደርስ ካላገዙ በቀር የተሟላ ውጤት አይመጣም እና ሁሉ ተባብሮ ለትግራይ ጥቅም ሲል ቢተባበር የተሻለ ስራ ሊሰራ እንደሚችል ተስፋ አደርጋለሁ። ከስምምነቱ አንጻር ኦልሞስት 99% ተሳክቶልናል። አንድ ጦርነት ማቆም ሰው እንዳይሞት ማድረግ ነው፣ ተሳክቷል። ይሄ ሁለተኛው በትግራይ ክልል ሰርቪስ የሚባል የለም። መብራት የለም፣ መንገድ የለም፣ አውሮፕላን አይሄድም፣ መኪና አይሄድም፣ መብራት የለም፣ ስልክ የለም። ይሄ ሁሉ ጠግነን ስራ አስጀምረናል። ሶስተኛ ቤዚክ ሰርቪስ የሚሰጥ መንግስት አልነበረም፣ ፈርሷል። መንግስት አደራጅተናል። መልስ ነው ይሄ። አራተኛ የተፈናቀሉ ሰዎች አሉ። በጣም የሚጓተት ነገር አለ፣ ግን በተሟላም ባይሆን በራያ አንተ እንደምታውቀው ሰዎች ከነችግሩም እየተመለሱ ነው። ጸለምት ሙከራዎች አሉ። ይሄ ሁሉ ድል ነው። ተፈናቅሎ የቆየ ሰው ቤቱ መለስ ትልቅ ድል ነው። የኛ ባህሪ ግን የተሰጠናል። የቀረውን ስለምናይ ነው ድል የሚጠፋብን እንጂ ትልቅ ድል ነው። ምን ቀራውን ዲዲአር ከምርጫ ቦርድና ከጉባኤ ጋር አያይዘ ያነሳው እኔ ምክሬ ቀላል ነው። ከዚህ ቀደም ምርጫ ቦርድ ምርጫ አራዝማለሁ ሲል ብዙዎቻችን ስንስማማ ቲፒኤልኤፍ አልስማማም ብሎ የገባንበት ቀውስ ይታወሳል። ምን ያክል ሰው እንደወደመ ምን ያክል ሀብት እንደወደመ መገመት ትችላላችሁ። ያ የወደመ ሀብትና የወደመ የሰው ሕይወት በትክክል ሳይገመገም እንዴት ጠፋ ሳይባል ሌላ ጥፋት ማምጣት ጥሩ አይደለም። ህዝብ ይጎዳል። እኛ ባለፈው እናንተ የምታውቁት ህግ ያሻሻል ነው። ቲፒኤልኤፍ እና መሰል ፓርቲዎች በህጋዊ መንገድ ተመዝግበው ህጋዊ ፓርቲ እንዲሆኑ በአዋጅ አሻሽለናል። ታውቃላችሁ፣ መንግስት ፍላጎት አለው ማለት ነው። ከዚያ በኋላ ንግግሮች ነበሩ። አቃቢ ህግ ለምርጫ ቦርድ መጻፍ ነበረበት፣ ጽፈናል። ምርጫ ቦርድ ስራውን ሰርቶ የሚያጣራውን አጣርቶ ፕሮፐር በሆነ መንገድ እንዲፈቅድላቸው የአስፈጻሚው ስራ 100% ሰርተናል። ፓርቲ ለፓርቲ ውይይቶች ነበሩን፣ መንግስት ለመንግስት ውይይቶች ነበሩን። ጥያቄዎች ተነስተው መልሰናል። ለምን? ሰላምና ህጋዊ መንገድ ስለሚያዋጣ። ቲፒኤልኤፍ አሁን ማድረግ ያለበት ምርጫ ቦርድ ጋር ሄዶ በ2-3 ሳምንት ውስጥ የሚጠበቅበትን ዶክመንት አሟልቶ በህጋዊ መንገድ ተመዝግቦ ወይም ሪሊስት አድርጎ ላይሰንሱን ነው ጉባኤ ማካሄድ ያለበት። ባያደርግሳ እኔ ብፈልግም ባልፈልግም ዋጋ የለውም። ምርጫ ቦርድ ካልተቀበለው ቲፒኤልኤፍን ህጋዊ ፓርቲ ካላለው በምርጫ ሊሳተፍ አይችልም፣ መንግስት ሊሆን አይችልም። ምን ማለት ነው? ተመልሰን ደግሞ ጦርነት እንገባለን ማለት ነው። ተመልሰን ጦርነት ከምንገባ ተመልሰን ጭቅጭቅ ውስጥ ከምንገባ
ቀላል ነው። ዋናው አልቋል። ህግ ተበጅቷል፣ ተስማምተናል። የቀረች ጉዳይ አሟልቶ በህጋዊ መንገድ ጉባኤ አካሂዶ ፓርቲውን መልሶ ወደ ፖለቲካ ስርዓት መመለስ ከሁሉ በላይ ቲፒኤልኤፍን ከቲፒኤልኤፍ ቀጥሎ የትግራይ ህዝብን ከዚያ ቀጥሎ ሁላችን ይጠቅመናል። የመጀመሪያ ተጠቃሚ ግን ቲፒኤልኤፍ ነው እና አውዱ ተመችቶ ሳለ ህግ ተመልሶ እያለ በሰላም መፍታት የሚያስችል ነገር እያለ ያን ወደ ጎን ትቶ መሄድ ጥሩ አይደለም። ለትግራይ ብቻ ሳይሆን አጠቃላይ ጥፋት ስለሚያመጣ አይሆፕ ቆም ብለው አይተው ወደ ሰላማዊ መንገድ ይሄዳሉ ብዬ ተስፋ አደርጋለሁ። ያ ነው የሚሻለው። ከኛ ጋር ምንም አያገናኘውም። ይሄ ምርጫ ቦርድ ጉዳይ ስለሆነ አሁን ምርጫ ቦርድ ለምሳሌ ኢዜማን ህጋዊ አይደለህም አላቅህም ካለ እኔ ኢዜማ ጋር የምሰራበት ምንም ህጋዊ መድረክ የለኝም። እኔና ኢዜማን አብሮ የሚያሰራን ቢያንስ በምርጫ ቦርድ ግና በምርጫ ህጉ ኢኳሊ ሰርቲፋይድ የሆን ፓርቲዎች ስንሆን ብቻ። ያ ካልሆነ ስለሚያስቸግር ቆም ብሎ ማሰብና የህግ መንገድ መከተል ያዋጣል። ከህግ መንገድ ውጭ ያለው ከጸብ፣ ከጭቅጭቅ፣ ከግድያ፣ ከጥፋት ውጭ ጥቅም የለውም ብዬ ነው የማስበው። እንደዛ እንደሚደረግ ተስፋ አደርጋለሁ። የሚሻለው እሱ ነው። የዲሞክራሲ አውዱን በሚመለከት በዚህ ውስጥ ምርጫዎች እየመጡ ሲሄዱ እየተሻሻለ እንደሚሄድ ተስፋ አደርጋለሁ። በጥቅሉ እኛም በሚመለከት ሀገራዊ ራዕይ ላይ የጋራ እጣ ፈንታ ላይ የኢትዮጵያ አንድነት፣ ሉዓላዊነት፣ ብልጽግና፣ ልማቷ ላይ ትውልድ ላይ ተቋማት ግንባታ ላይ የጋራው አቋም ብንይዝ ጥሩ ነው። በጋራ ብንሰራ ጥሩ ነው ለልጆቻችን ሲባል። ያ መሆን ካልቻለ እንጎዳለን። አብዛኛው ኢትዮጵያ ውስጥ ያለው የፖለቲካል አውድ በጨለማ ውስጥ እንዳለ ሰው ነው። ጨለማ ውስጥ ያለ ሰው ይሰጋል፣ ይፈራል፣ ይጠራጠራል። ወዳጅ ይሁን ጠላት በቀላል አይለይም። ራሱም በኮንፊውዥን ስቴት ነው የሚኖረው። አካባቢ ላይ የሚሰማውን ኮሽታ ሁሉም ጥፋት፣ ጠላት አድርጎ ነው የሚያስበው። እግረኛም ሲጓዝ ካየ፣ አይጥም ሲያልፍ ካየ፣ ድመትም ሲያልፍ ካየ የሚታየው ጅብ ብቻ ነው። ከዚህ ከጨለመ እሳቤ ወጥተን እንደዚህ የምንነጋገርበት፣ የምንተማመንበት፣ የምንመካከርበት መንገድ መከተል ይጠቅመናል። በእኛ በኩል ደግሜ የማረጋግጥላችሁ ነገር አቅማችን በፈቀደ መጠን እናንተን አኮሞዴት አድርገን ተወያይተን በጋራ ሆነን የኢትዮጵያን ዴሞክራሲ በኢትዮጵያ መልክ በኢትዮጵያ ቅርጽ ያለ ዴሞክራሲ የተውሶ አይደለም፣ በእኛ ሁኔታ ያለ ዴሞክራሲ ኢትዮጵያ ውስጥ እንዲሰፋ፣ ልማት እንዲመጣ፣ ሀገር እንዲጸና ፍላጎታችን ይሄ ነው። ይሄን ለማድረግ ከእናንተ ጋር በትብብር መስራት የዛሬም የነገም አጀንዳችን እንደሆነ በየደረጃ የጀመርነው ውይይት አጠናክረን በመቀጠል አንዳንዱን ጉዳይ መልክ እያበጀን እንድንሄድ ለዚህ ከኔ ጋር የሚሰሩ ወንድሞቼ ስላሉ እንመካከርበታለን። በእኛ በፓርቲያችን እንደ መንግስትም እንደ ፓርቲ እንመካከራለን። እናንተም ተወያዩ። ሪዝነብል ነገር አንሱ። ዝም ብላችሁ ከአቅማችን በላይ አትጠይቁ። አቅማችን በፈቀደ መጠን ግን አግዘን ከጎናችሁ ሆነን እንዳላኪቱ የሚቀጥለው ምርጫ ከባለፈው ምርጫ የተሻለ ብዙ የሚያሳትፍ በብዙዎቻችን የሚታመን እንዲሆን ጥረት እናደርጋለን። ተቋሙን ማዘመን የጋራ ተልኳችን መሆን አለበት። መዘመን አለበት። ትክክል ነው። በቀላሉ አሁን ሬጂስትሬሽን ኦንላይን በስልክ ማድረግ የተቻለ እዛ መሰለፍ አስፈላጊ አይደለም። ግን እሱን በጋራ የምንሰራው እንጂ ለኛ ብቻ የሚተው አይደለም። በእኛ በኩል መዘመኑ ጠቃሚ ነው ብለን እናስባለን። በጋራ ከሰራን ተቋሙ ይዘምናል፣ ምርጫችን የተሻለ ይሆናል፣ የምርጫ አፈጻጸማችንም የተሻለ ያማረ ይሆናል። በመንግስት ያላችሁ ተሳትፎ ይበልጥ እያደገ ይሄዳል። ከእናንተ ውስጥ አገር የሚወዱ ለሀገር የሚሰሩ ሰዎችም ሞር እያወቅናቸው የተጠቀምንባቸው የምንሄድበት መድረክ ይፈጠራል የሚል ተስፋ አለኝ። የዛሬ ውይይታችን ብዙ ፖይንቶች ያስኩበት አንዳንዱ መልሼ የምወያይበት ስለሆነ የተወኩት ጉዳይ ይሆናል። የማንነትን በሚመለከት ግን በስርዓቱ በፌዴሬሽን ምክር ቤት በህጉ ብንሄድ ነው የሚሻለው። በዛው አግባብ ቢታሰብ ጠቃሚ ይሆናል። ከፌዴሬሽን ጋር እወያያለሁ፣ ከፓርቲያችን ጋር እወያያለሁ፣ ከተቋማት ጋር እወያያለሁ። በእኛ በኩል ልንመልስ የምንችላቸውን ማክሲመም እንመልሳለን። ካልመለስን ወይም ህግ አልፈቀደልንም ወይም አሁን አቅማችን አልፈቀደም ማለት ነው። በሚቀጥለው መድረክ ደግሞ መልሰን እናየዋለን። በዚህ አግባብ ብንሄድ የሚሻል ይመስለኛል። ስለመጣችሁ እጅግ አድርጌ አመሰግናለሁ። ስለነበረን ቆይታም እጅግ አድርጌ አመሰግናለሁ። ክረምቱ መልካም ክረምት ይሁንላችሁ። ግን ችግኝ መትከል አትርሱ። ችግኝ ካልተከላችሁ መንግስት ስትሆኑ ዛፍ ትቸገራላችሁ።
አመሰግናለሁ።